ሰላም ጤና ይስጥልን አድማጮቻችን እንደምን ሰነበታችሁ ይህ ሳምንታዊ ኢንተርኔት ራዲዮ ፕሮግራማችን ሆን ፍሪኩዌንሲ ነው ኤርሚያስ ሙልጌታ ነኝ ካለሁበት ኤድመንተን ካናዳ ስቱዲዮ እንግዲህ ወደ እናንተ ዝግጅት ለማድረስ ሞክራለሁ እንዴት ሰነበታችሁ በድጋሚ እንግዲህ አበይት ነጥቦችን የኢትዮጵያን ብሎ ምስራቅ አፍሪካን የሚዳስስ እንግዲህ አዳዲስ መረጃዎችን ወደ እናንተ የምናደርስበት ሳምንታዊ ፕሮግራማችን ነው አሁን የምንገኘው እንግዲህ ከሰሞኑ ያየናቸውን አዳዲስ ጉዳዮችንም እንደዚሁ ያነሳን ወደ እናንተ ለማድረስ እንሞክራለን በተለይም ደግሞ እንግዲህ የኢትዮጵያ የጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባላት ለተነሱ ጥያቄዎች ማብራሪያ ለመስጠት በተገኙበት ወቅት ያነሷቸውን አንዳንድ እንደዚሁ ሁነቶችንም እንደዚሁ ያነሳን እንወያያለን ከዛም ባለፈ ደግሞ ወደ ሱዳን ደቡብ ሱዳን ኬንያ የሚወስዱ መረጃዎችም እንደዚህ ይኖራሉ ከዛም ማስቀድመን እንግዲህ በአገር ውስጥ ያሉት አዳዲስ ነጥቦችንም አዳዲስ ጉዳዮችንም እንደዚሁ ለማንሳት ከምንጮቻችን ያገኘናቸውን መረጃ ወደ እናንተ ለማድረስ ሞክራለን በተለይም በወልቃይት አካባቢ ያለው የሚሊተሪ እንቅስቃሴ እንዲሁም ደግሞ እንግዲህ ያንም ተከትሎ እየተደረጉ ያሉ ነገሮች ከፌደራል መንግስትም በኩል ደግሞ እንደዚሁ እየተወሰዱ ያሉ እርምጃዎችንም በሚመለከት እንደዚሁ ወደ እናንተ ለማድረስ እንሞክራለን እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ እንግዲህ ባሳለፍነው ሳምንት ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የተናገሩት በርካታ ነገር እንግዲህ መነጋገሪያ ሆኖ ቀጥሏል እሱንም ተከትሎ እንግዲህ ከቀድሞ የውጭ ጉዳይ ሚኒስትርና በኋላም ደግሞ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ዶክተር ገዱ አንዳርጋቸው የተሰጠው ምላሽ እንደዚሁ በርካታ መነጋገሪያዎች ሆኖ እንግዲህ የመነጋገሪያ ርዕስ ሆኖ ሰንብቷል በተለይም ደግሞ እንግዲህ በዋናነት ከኤርትራ ጋር የነበራቸውን ሰጣ ገባና በሰሜኑ ጦርነት ወቅት የነበረውን መንግስትም እንደ መንግስት ሲክደው የነበረውንም እንደዚሁ ሀቅ ጠቅላይ ሚኒስትር አብይ አህመድ የተናገሩበትም አጋጣሚ ነበረ ታይቷልም ይህ ራሱን የቻለ ሌላ አይነት ነጥቦችንም እንደዚህ ያስነሳና መከራከሪያም ሆኖ ሰንብቷል ማለት ነው ባሳለፍነው ሳምንት ያንም ተከትሎ እንግዲህ የዶክተር ገዱን ስም በማንሳታቸው ምክንያት እንደዚሁ ዶክተር ገዱ አንዳርጋቸው ምላሽ ሰጥተዋል ይህንም እንግዲህ አድማጮቻችንን ያያችሁት ነበረ ወይም ደግሞ እንዳያችሁትም ተስፋ አደርጋለሁና ወደዛ በስፋት አልሄድበትም ነገር ግን በግል የታዘብኩትን ነገር ለመጥቀስ ያህል በተለይም ደግሞ በኢትዮጵያ ውስጥ ካለው የሰላም እና መረጋጋት ጉዳይ ጋር በተገናኘ የተጠየቁት ጥያቄ ነበረ በተለይም ደግሞ እንግዲህ በአማራ ክልል ነፍጥ አንግበው እየተንቀሳቀሱ ከሚገኙ ሰዎች ጋር ወይም ደግሞ ታጣቂዎች ጋር ከፋኖ ጋር ማለት ነው መንግስት ሊኖረው ይችላል ተብሎ የሚታሰበውንም የድርድርና እንግዲህ የሰላም ስምምነት በሚመለከት እንደዚሁ ጥያቄ ቀርቦላቸው ነበር ምክንያቱም ከዚህ ቀደም ተመሳሳይነት ጥያቄ ቀርቦላቸው እንደዚህ አንድ ወጥ የሆነ አደረጃጀት ባለመኖሩ ምክንያት ከማን ጋር እንደራደረው እስከማለትም ደርሰው እንደነበረ እንደዚሁ የሚታወስ ነውና አሁን እንግዲህ በቅርቡ የተመሰረተውና ወደ አንድ አደረጃጀት የመጣውን የአማራ ፋኖ ብሔራዊ ንቅናቄ አፋብንን በሚመለከት እንደዚሁ ተነስተው ጥያቄ ቀርቦላቸው ነበርና በእርግጥ ብዙ እንደዚህ ትኩረት ያለ መስጠትና የማናናቅ ነገር ምላሽ ሲሰጡ ተስተውለዋልና በእርግጥ ይህ አይነት አሁን እኔ በግል እንደተረዳሁት ከሆነ መንግስት አሁንም እንደ መንግስት እንደ ሀገር እንግዲህ በጣም በብዙ የተያዝንበት አባዜ አለ አንድ የታጠቀን የተደራጀን ቡድን የመናቅ አባዜና ይህ ደግሞ በጣም በብዙ ዋጋ ሲያስከፍለን አይተናል ምክንያቱም ከሰሜኑ ጦርነት አስቀድመን እንግዲህ በርካታ አይነት የማናናቅ ነገሮች ሲነሱ ሲወሩ በተለይም ደግሞ በጠቅላይ ሚኒስትሩ አማካኝነት ለህዝብ ሲደርሱ እንደነበረ የሚታወስ ነው በተለይ እንግዲህ የተበተነ ዱቄት ሆኗል ምናምን የሚሉ ነገሮች እንደዚህ ሲሰነዘሩ የነበሩ መገለጫዎች ነበሩና ከዛ በኋላ ግን የሆነውን ነገር የምናየው ነው በስፋት እንግዲህ የተለያዩ አይነት ውድመቶች በጣም ሰፊ ውድመት ኢትዮጵያ ምናልባትም ወደፊት በጣም በርካታ አመታትን
የሚወስድባት ለመተካት ረጅም ዓመታትን የሚወስዱ እንግዲህ ዲስትራክሽኖች የተፈጠሩበትና በኋላም ደግሞ እንዲሁ ወደ አዲስ አበባ በጣም የተቃረቡበት የህወሓት ኃይሎች ወደ አዲስ አበባ በጣም የተቃረቡበትን ጊዜ እንደነበረ የምናስታውሰው ነውና በእርግጥ እንደዚህ የተደራጀን ኃይል የመናቅ አሁንም ድረስ እንግዲህ ትምህርት የወሰድን አንመስልምና አሁንም እንደዚሁ ሲያናንቁ እና ሲያጣጥሉ እንደዚሁ የነበረበት ሁኔታ ነበርና ይህን በጣም በግል የታዘብኩት ነበር። ፓርላማው በእርግጥ እንደዚህ አይነት ምላሽ ወይም ደግሞ እንደዚህ የሰጣ ገባ አይነት ወይም ደግሞ የመሞገት ትሬንድ የለውም፣ ይኖረዋልም ተብሎ አይጠበቅም። ምክንያቱም ከምክር ቤቱ የአሰራር ስርዓት ደንብ ጋር የሚጻረር ይሆናል ተብሎም ስለሚታሰብ እንደዚህ ይሆናል የሚል ወይም ደግሞ ሊሆን ይችላል ተብሎ የሚገመትም አይነት ኢንሲደንት አይፈጠርም ነበረ። በእርግጥ ግን እንደዚህ አይነት ጥያቄ ግን ሊኖር ይችላል ወይም ደግሞ በምክር ቤት አባላት ውስጥ ሊኖራቸው ይችላል ተብሎም ግን እንደዚህ ይታሰባል እና እንግዲህ ባሳለፍነው ጊዜ የነበረው የፓርላማ ውሎ በግል የታዘብኩት ጉዳይ ይሄ ነው የሚሆነው። ሌላው ግን ከዚሁ ከጸጥታ ጉዳይ ሳንወጣ ለቀረበላቸው ጥያቄ በተለይም ደግሞ ከወራት በኋላ ሊሆን የታሰበው የምርጫ ሂደት በተመለከተ እንግዲህ አስቻይ ሁኔታ አለ ወይ የሚል ጥያቄ ቀርቦላቸው ነበርና አሁንም ጠቅላይ ሚኒስትር አብይ አህመድ በጣም አናንቀው ነው ምላሽ የሰጡት። በተለይም ደግሞ እንደ ማነጻጸሪያ ያቀረቡት ደግሞ ከዚህ ቀደም የተካሄዱት በዚሁ ዓመት እንግዲህ የተካሄዱትን ሃይማኖታዊና ባህላዊ ብሔራዊ በዓላትን በተመለከተ በርካታ ህዝብ የሚያከብራቸውን እንደዚሁ የሃይማኖታዊና በዓላትን በተመለከተ እነሱ በሰላም መከናወናቸውን እና በሰላም መካሄዳቸውን አንስተው ይህ የአንድ ቀን እነዚህ ሁሉ በሰላም ከተከናወኑ የአንድ ቀን ጉዳይ የሆነው ምርጫ ግን እንዴት በሰላም አይከናወንም አይነት ነገር ነው ሲመልሱ የነበረውና በእርግጥ ጠቅላይ ሚኒስትሩ ይህ ይጠፋቸዋል ብዬ አላስብም። ነገር ግን ምርጫ የአንድ ቀን ጉዳይ እንዳልሆነ ግን በዚሁ ማንሳት ያስፈልጋል። ምርጫ የአንድ ቀን ጉዳይ አይደለም፣ ምናልባትም የአንድ ዓመት ፕሮሰስ ነው ከዛም በላይ እንዲያውም ከአንድ ዓመትም በጣም በበለጠ ነው። ምክንያቱም የመጀመሪያው ምርጫ ወይም ደግሞ አንድን ምርጫ ካከናወኑ በኋላ በኢትዮጵያ ትሬንድ እንግዲህ እንደዚሁ እንደሆነ ይገባኛል፣ እረዳለሁ። አንድን ሀገራዊ ምርጫ ካከናወኑ በኋላ ለቀጣዩ ሀገራዊ ምርጫ የዛኑ ቀን የሚዘጋጁት ምናልባት ትንሽ ፋታ ትንሽ ረፍት ምናምን ሊያገኙ ይችላሉ። የስራው ፍጥነት በጣም ሊቀንስ ይችላል። ነገር ግን የቀጣዩን የምርጫ ሂደት ግን የሚያከናውኑት ከዛው የምርጫ ሂደት ከተከናወነ ውጤት ከተነገረ በኋላ በዛው ማግስት ነው ለቀጣይ ምርጫ የሚዘጋጁትና ጠቅላይ ሚኒስትሩ እንዳሉት እንግዲህ የአንድ ቀን ምርጫ እርሳቸው እንግዲህ ለማለት የፈለጉት የባሎት ካስቲንግ ወይም የቮቲንግ የምርጫ የድምፅ መስጫ ቀኑን ብቻ ነው እንግዲህ እንደ ምርጫ የወሰዱት ብዬ አስባለሁኝና የአንድ ቀን ጉዳይ እንዳልሆነ እንደዚሁ ማሳሰብ ያስፈልጋል። በእርግጥ የኢትዮጵያ ምርጫ እንግዲህ ከዚህ ቀደም በተለይ ከወራት በኋላ ይከናወናል ተብሎ ጊዜ በግልጽ ያልተቀመጠለት ነገር ግን ከወራት በኋላ እንደሚካሄድ የሚታሰበው ይኸው ምርጫ የዘገየ ምርጫ እንደሆነም እንደዚሁ ደግሞ በርካቶች የሚስማሙበትም ጉዳይ ነው። ምክንያቱም ብዙ ነገሮች ከዚህ ቀደም መሰራት የነበረባቸው ነገር ግን እስካሁን ያልተሰሩ ስራዎች እንዳሉ እንደዚሁ የሚታወቅ ነውና በእርግጥ ይህን ተከትሎ ምርጫው እንዴት አይነት ምርጫ ሊሆን እንደሚችል ከወዲሁ ብዙ ተግዳሮቶች እና በማነቆዎች ውስጥ የሚያልፍ እንደሆነ ገና ከወዲሁ ነው ግምት እየተሰጠ የሚገኘው። ምክንያቱም ዴሊሚቴሽን ገና አልተሰራበትም። ከዚህ ቀደምም ለማንሳት ሞክሬ ነበረ። ኮንስቲትዌንሲዎቹ አሁንም አጨቃጫቂ ሆነው እንደቀጠሉ ናቸው። እንደዚሁም ቮተርስ ኤጁኬሽን የመራጮች ትምህርትና ቮተርስ ሬጅስትሬሽን የመራጮች ምዝገባ አሁን ድረስ እየተከናወነ እንዳልሆነ ወይም ደግሞ በውል እየተሰራ እንዳልሆነ መሰራት የነበረባቸው ለምርጫው ከድምፅ መስጫ ቀን አስቀድሞ መሰራት የነበረባቸው መደላድሎች አሁንም ደግሞ እየተደረጉ እንዳልሆነ እንደዚሁ ማሳያዎች ናቸውና ይህ በራሱ እንግዲህ ጠቅላይ ሚኒስትሩ እንዳሉት ቀለል ተደርጎ የሚታይ አይደለም፣ የአንድ ቀን ጉዳይም አይደለም። በዋናነት ይህ ነው ሊሰመርበት የሚገባው። የአንድ ቀን ጉዳይ አይደለም፣ በጣም የበርካታ ወራት ምናልባትም የዓመታት ጉዳይ ነውና
ጠቅላይ ሚኒስትሩ ይህን እንደዚሁ ሲያናንቁት ስም ስለ አስተውያለሁ። በግሌ በጣም ብዙ ቅር የተሰኘውበትም የፓርላማ ቆይታቸውም እንደነበር እንደዚሁ መጥቀስ ፈልጋለሁ ማለት ነው። ሌላው እንግዲህ ያው ቅድም መግቢያዬም ላይ እንደዚሁ ለመናገር እንደሞከርኩት አሁንም ከሰሞኑ የከፍተኛ ውጥረትና ባስ ሲልም እንደዚሁ ከፍተኛ የከባድ መሳሪያ ጥቃትም ሁሉ የታገዘ ጦርነት ሲካሄድበት የነበረው እንግዲህ የኮንቴስትድ ኤሪያዎች የአማራና ትግራይ ድንበር መካከል ያለው የይገባኛል ጥያቄ የማንነትን ያስተዳደር ወሰንን በሚመለከት እንደዚሁ ሲነሳባቸው የነበሩ አካባቢዎች የወልቃይትን አካባቢ ጨምሮ እንደዚሁም ጸለምት ወይም ጠለምት እና የራያ አካባቢዎች አሁንም እንደዚሁ የከፍተኛ የጦር እንግዲህ ንፋስ እየነፈሰበት እንደሚገኝ እንደዚሁ ከምንጮቻችን የተገኙ መረጃ ያመለክታል። በተለይም ደግሞ በወልቃይት አካባቢ ከፍተኛ የሆነ የህወሓት ኃይል እየተቃረበ እንደሆነና ወደ ወልቃይት አካባቢ እንደዚሁ እየተጠጋ እንደሆነ አሁንም መረጃዎች እየደረሱን ይገኛሉ። ይህንም ተከትሎ እንግዲህ ለዚህ ዝግጅት ያነጋገርናቸው የወልቃይት አካባቢ የመንግስት ባለስልጣናት ኤኒታይም ሊፈነዳ ይችላል ያሉት ጦርነት አሁንም በእነሱም ዘንድ እና በአካባቢውም ዘንድ ስጋት እንደፈጠረና ይህም ደግሞ ከዚህ ቀደም እንደነበረው በኢትዮጵያ ውስጥ ብቻ ተወስኖ የሚቀር እንዳልሆነና ከፍ ሲልም ደግሞ ባስ ሲልም ወደ እንግዲህ ጎረቤት ሀገር በዋናነት ደግሞ ሱዳንን እንደዚሁ ይጠቅሳሉና ወደዛም አካባቢ ኤክስፓንድ ሊያደርግ እንደሚችል እንደዚሁ እየተናገሩ ይገኛሉ። ይህንም ተከትሎ እንደዚሁ ሌላው መረጃ ተመሳሳይ አይነት መረጃ እንደዚሁ ደግሞ ለዝግጅት ክፍላችን የደረሰው በጣም ግዙፍ የሆነ ጦር እና የጦር መሳሪያ ወደ ትግራይ ክልል እንደዚሁ የተጓጓዘ እንደሆነና የፌዴራል መንግስት ወደዛው እያጓጓዘ እንደሆነ መረጃዎች እየደረሱን ይገኛሉ። በእርግጥ ይህን መረጃ ያደረሱን ሰዎች ምናልባት መንግስት በቀጣይ ከኤርትራ ጋር ወደ ጦርነት ፉልፍሌጅድ የሆነ ጦርነት እንደዚሁ ሊጀምር እንደሆነ ወይም ደግሞ ሊጀምር ይችላል ብለው እንደሚያስቡ እንደዚሁ በመረጃቸው ጨምረው ገልጸዋል ማለት ነው። ይህ በጣም አስፈሪ ነገር ነው የሚሆነው። ምክንያቱም እንግዲህ በኋላም ላይ አነሳዋለሁ የኢኮኖሚስት ዘገባም እንደዚሁ ሌላ በጣም የጦርነትን አውሎ ንፋስ እንደዚሁ የሚያሳይና አመላካች ነገሮችን እንደዚሁ መኖራቸውን የሚገልጽ ነውና በጣም እንደዚሁ አሳሳቢ ጉዳይ መሆኑንም እንደዚሁ መግለጽ ያስፈልጋል ማለት ነው። እንግዲህ ያው ይህን የወልቃይት አካባቢን የጦርነት መፋጠጥ እና እንግዲህ የታጣቂ ኃይሎችን መፋጠጥ ካነሳን አይቀር በእርግጥ በዛ አካባቢ ያለው ዳይናሚክስ ምን ይመስላል የሚለውንም እንደዚሁ ደግሞ ለአፍታም ቢሆን ጨረፍ አድርገን ማለፍ ያስፈልገናል። ምክንያቱም እንግዲህ ባሳለፍነው ጊዜያት የነበረው ጦርነት አለ። ብዙ ደም መፋሰሶች በዛ አካባቢ ተከናውነው ያውቃሉ። ከዛ በኋላ ግን አሁን ያው ባሳለፍነው ሳምንትም እንዳልኩት የብዙ የጎራ መደበላለቆች የታዩበት የአስተላለፎች በጣም በሚገርም ፍጥነት የተለዋወጡበት አይነት የፖለቲካል ዳይናሚክስ የታየበትም አካባቢ ነውና ከዚህ ቀደም እንግዲህ አንድ ላይ የነበሩት ተለያይተው አሁን ባላንጣ ሆነው ለቃታ ሊሳሳቡ ጫፍ የደረሱበትም ነው። በዋናነት ደግሞ የኢትዮጵያ የፌዴራል መንግስትና የኤርትራ መንግስት ማለት ነው። ከዚህ ቀደም እንግዲህ ጠላት የነበሩት ደግሞ የኤርትራ መንግስትና የህወሓት ኃይል አሁን እንግዲህ ወደ አንድ የመምጣትና የመጣመር ጽምዶ የሚባለውንም እንደዚሁ ግንኙነት የመፍጠርም እንደዚሁ መረጃዎች እየወጡ እንደነበር የሚታወስ ነውና ምንም እንኳን በይፋ ባይገልጹም ማለት ነው። በወልቃይት ጉዳይ ያለው አቋም ግን የኤርትራ መንግስት ምን አይነት ነው የሚለውንም ደግሞ እንደዚሁ ለይቶ መናገርና ማውጣት ያስፈልጋል። ምክንያቱም የኤርትራ መንግስት እንግዲህ አሁን ከፈጠረው ጽምዶ ከተባለውና የህወሓትን ኃይል እንደዚሁ ከተቀላቀለው የፖለቲካል ግንኙነት ባሻገር በሌላ በኩል ደግሞ ከወልቃይት አስተዳደር ጋር በጣም የጠበቀ ግንኙነት እንዳለው አውቃለሁኝ፣ እረዳለሁኝ። እንዲሁም ከዚህ ቀደም በተለይም ደግሞ በጦርነቱ ወቅት ደግሞ የነበራቸው ግንኙነት አያሌ የሚባልና በጣም በብዙ መተሳሰር ውስጥ እንዳሉም እንደዚሁ ለማወቅ መረጃው አለኝ እና በእርግጥ የኤርትራ መንግስት አቋም አሁን ሊኖር ይችላል ወይም ደግሞ ከወልቃይት አስተዳደር ጋር ሊጋጩ ይችላሉ ተብሎ የሚታሰበው የህወሓት ኃይል እንግዲህ ወደ ለየለት ጦርነት ቢገቡና ቢታኮሱ
የኤርትራ መንግስት በእርግጥ አቋሙ ምን አይነት አቋም ሊሆን ይችላል የሚለውንም እንደዚሁ ለማንሳት በጣም ለመተንተን እንኳን በጣም የሚቸግር ይመስለኛል። ምክንያቱም በጥቅምም ትስስር ሊኖር ይችላል ከወልቃይት አስተዳደር ጋር እንደዚሁም ደግሞ የነበራቸው ወዳጅነትና መግባባት በእርግጥ ወዴት ሊያመራ ይችላል የሚለው ነገር በእጅጉ እንደዚሁ ሊጤንበት የሚገባም ጉዳይና በአትኩሮት ሊታይም እንደሚገባ ከወዲሁ ማሳሰብ ያስፈልጋል። ሌላው ያው እንግዲህ ይህን መፋጠጥና እንግዲህ የጦርነት ዝግጅትን ተከትሎ በርካታ የከፍተኛ የጦር አውሮፕላኖች በሁመራ ኤርፖርት እያረፉ እንደሆነም እንደዚሁ የዓይን እማኞች ለዝግጅት ክፍላችን አሳውቀዋል። አይተናቸው የማናውቃቸው የጦር ኃይሎች የጦር አውሮፕላኖች ወደ የሁመራ ኤርፖርትን እየተጠቀሙ ነው የሚሉ የዓይን እማኞቻችን እንግዲህ በእርግጥ ወደ በርካታ የሎጂስቲኮች እንደዚህ እያመላለሱ እንደሆነ ነው ለዝግጅት ክፍላችን የነገሩን። ይህንም ለዚህ ዝግጅትም በምንዘጋጅበት ጊዜ እንደዚሁ በስልክ የሚያገኘናቸው የአካባቢ ነዋሪዎች ነበሩና አሁንም ስጋታቸውን አልደበቁም። ምክንያቱም አካባቢው ከጦርነትና እንደዚህ ከመሳሪያ ከባሩድ ሽታ ተላቆ ወደ ልማትና ወደ እድገት ለመገስገስ ነበረ ፍላጎታችን። አሁንም ግን ተመልሰን ወደዛው ልንገባ እንችላለን የሚል እንደዚሁ ፍራቻቸውንም አልደበቁም ማለት ነው። ከዚሁ ጋር ተያይዞ እንግዲህ በቅርቡ ደግሞ ኢኮኖሚስት እንግዲህ ከሰፊ ትንታኔ የያዘ መረጃ ይዞ ወጥቷል። ኢትዮጵያ ኢንችስ ኤቨር ክሎዘር ቱ ዋር የሚል እንግዲህ ኢትዮጵያ ከመቼውም ጊዜ በበለጠ በአንድ ኢንች ወደ ጦርነት የተቃረበች ነው የሚል ነው ትንታኔው እና እንግዲህ የህወሓት ባለስልጣናትንም እንደዚህ አናግሬያለሁ ይላል ሪፖርቱ። ድምጻቸውንም በእርግጥ ያው የነሱንም አስተያየት እንደዚሁ አካቷል። እንደዚሁም ደግሞ ከኤዩ የተገኘውንም እንደዚሁ ሌላ መረጃም እንደዚሁ ለማካተት ሙከራ አድርጓል ማለት ነውና በዚህ ዝግጅቱ እንግዲህ ኢኮኖሚስት ያው ከዚህ ቀደም ያደርገው እንደነበረው አሁንም በብዙ ደስ የማያሰኙ በእርግጥ እንደዚህ ኒውትራል ሆኖ ለሚመለከተው የዘገባው በጦርነቱ ወቅት በሰሜኑ ጦርነት ወቅት ያደርገው የነበረውን አይነት ዘገባ ነው አሁንም እያከናወነ የሚገኘው። በጣም ጭልጥ ያለ ወገንተኝነትንም እንደዚሁ የያዘ ነው። በእርግጥ ሚዛናዊ የሚባል ዘገባ ባይሆንም ነገር ግን ብዙ መረጃዎች ግን የታጨቁበትና ፋክቶችም የተገለጹበት ዘገባም ደግሞ ነው አት ሴም ታይም እና በዚህ ትንታኔው እንዲያውም የህወሓት ባለስልጣን ነገሩኝ የሚለው ኢኮኖሚስት አብይ እያደረገ ያለውን ነገር ካላቆመ ይህ ጦርነት ምን ያህል አስከፊ መሆኑን ልነግር አልችልም ብለውኛል ይላል። እንግዲህ ከላይ በመግቢያው ያው በትግራይ ክልል እየተከናወነ ያለውን በጣም ህዝቡ ምን አይነት ፓኒክ እያደረገ እንደሆነና ያንም ተከትሎ ረጃጅም ሰልፎች በባንኮችና የተለያዩ አካባቢዎች ላይ መከናወናቸውን እንዲሁም ደግሞ ያን ተከትሎ ሰፊ በጣም ትልቅ የሆነ የዋጋ ንረት መከሰቱን ምክንያቱም ህዝብ ያው ሊከሰት ይችላል ብሎ ያሰበውን ጦርነት በመፍራት የዕለት ፍጆታዎች እንደዚህ የማከማቸትና ለመግዛት በጣም ብዙ ወረፋዎችና ሰልፍ ውስጥ መግባቱን እንደዚሁ ይገልጽና ከህወሓት ባለስልጣናት ግን አገኘው ያለው መረጃ እንደሚያመለክተው አብይ እያደረገ ያለውን ነገር ካላቆመ የሚከሰተው ነገር በጣም አስፈሪ ነው ብለውኛል ብሎ ያትታል እና በእርግጥ እኔ እንደግል ስመለከተው ይህ አስፈሪ ነገር ለሁለቱም ነው አስፈሪ የሚሆነው። በእርግጥ ለአንድ ወገን ብቻ አስፈሪ ላይሆን ይችላል፣ ለፌደራል መንግስትም እንደዚሁም ደግሞ በጦርነት ውስጥ ሊገቡ ይችላሉ ወይም ወደ ጦርነት ሊገቡ ይችላሉ ተብሎ የሚታሰቡት የህወሓት ኃይሎችንም በሚመለከት እንደዚሁ ለሁለቱም ነው አስፈሪ የሚሆነው። ምክንያቱም ከዚህ ቀደም የነበራቸው ነገር አብሯቸው የለም። አሁን ደጋፊም ሊሆን ይችላል ወይም ደግሞ ጉልበትም ሊሆን ይችላል። በእርግጥ ከዚህ ቀደም የነበራቸው ጉልበት አሁን ላይኖራቸው ይችላል በሁለቱም ወገን። እንዲሁም ደግሞ በተለይም ደግሞ ይቅርታ የጎራ መግቢያም ላይ ብየው ነበረ የጎራ መደበላለቁም እንዳለ ሆኖ በእርግጥ ይህ አሁን ዛቻና እንግዲህ ማስፈራሪያ በየመድረኩ እንግዲህ በሁለቱም ወገን ያለው ውረድን ውረድ አይነት አካሄድ ለሁለቱም ወገን የሚጠቅምና የሚበጅ እንዳልሆነና ማንም የዚህ ቀደሙ አይነት ሆይሆይታ እንኳን በዓለም ደረጃም እንኳን የማይታይበት ነው የሚሆነውና
በአንድ ወቅት እንዲያውም እንግዲህ አቶ ጌታቸው ረዳም እንደዚሁ ለማለት ለመግለጽ ሞክረው ነበረ። በምሳሌ ነበር ለመግለጽ ሞክረው የነበረው። እንዲያውም እንግዲህ ከትልቅ ሰው ጋር ለመደባደብ ሲሞክር አቅም እየደከመ ነው የሚመጣውና አገላጋይ ከመጣ ሰየው ነው ብለውም እንደዚሁ የሰጡት አስተያየት አለና በእርግጥ ይህ አገላጋይ መምጣት ለፌዴራል መንግስቱም ለህወሓትም ኃይል በጣም ጠቃሚ እንደነበር በተለይም የፕሪቶሪያ ስምምነት በጣም መልካም ነበር፣ ቆንጆ እድልም ነበረ። ነገር ግን አሁን የሚገባበት ጦርነት ለሁለቱም በጣም እጅግ አስፈሪ ይሆናል የሚል ነው የኔ ምልከታ እንደ ግል ማለት ነው። እና የኢኮኖሚስት እንግዲህ ዘገባው ይቀጥላል። በዚህ ዘገባው የጃንዋሪ 30 በቅርቡ የተከሰተውን ውጥረት ተከትሎ እንግዲህ የአፍሪካ ህብረት በግልጽ ለማደራደር እንግዲህ ፍላጎት አሳይቶ ነበር። ነገር ግን ከጠቅላይ ሚኒስትር አብይ አህመድ እንዲያቆምና በውስጥ ጉዳይ እንዲያውም ጣልቃ መግባት እንደሌለበት ትዕዛዝ እንደተሰጠው ለኢኮኖሚስት ተናግሯል። በእርግጥ ይህ ጉዳይ የጠቅላይ ሚኒስትሩ ያው እንግዲህ ይህን ጉዳይ በውል የተረዱ አልመሰለኝም። ምክንያቱም ደግሞ ይህ በጣም የአፍሪካ ህብረትን እኔ በብዙ የምተቸው ህጸጽ የማወጣበት አይነት ብዙ አይነት ድክመቶች ቢኖሩትም ይህ ግን በጣም ሊመሰግን የሚገባበት እርምጃም እንደሆነ እንደዚሁ መታየት ያስፈልጋልና ጠቅላይ ሚኒስትሩ ግን በዚህ በውል የተረዱት አይመስለኝም። ወይም ደግሞ አሁንም እንደዚህ ቀደሙ ሁሉ የታጠቀን ኃይል በኃይል ብቻ የማጥፋት ኤክስትሪሚቲ አድርጎ ሰላም የማምጣት እሳቤ ብዙ የማያደርስ ነገር ግን ባላዋቂነት የሚኬድበት አይነት እርምጃ እንደሆነ ማሳያም ነው። ነገር ግን ጠቅላይ ሚኒስትሩ አሁንም ሊያስቡበት ወይም ደግሞ ሊያስታውሱት የሚገባው ነገር ብለውም ከሆነ ይህን መረጃ ማለት ነው እንዳልኩት ከመግቢያም ላይ ብየው እንደነበረ ያው ኢኮኖሚስት በጣም በብዙ አይነት ወገንተኝነት ነው የጻፈውና ያጋራው ይህን ጽሁፍና ይህ ሁሉም ኢትዮጵያዊ ሊረዳው በሚገባው መልኩ ምክንያቱም በጦርነቱ ወቅት ሲያጋሩት የነበሩት አይነት መረጃ ለኢትዮጵያ እንደ ሀገር ኢንፓርቲኩላር ደግሞ እንደ ትግራይ ደግሞ ምንም አይነት ፋይዳ ያልፈየደና እንዲያውም ዶክመንትድ ሆኖ በመቀመጥ ለዘመናት ቁርሾን ለመፍጠር ሳይት የሚደረግ አይነት መረጃዎችን ነው እያጋራ የነበረውና በኋላ ላይ እንግዲህ ኢፌክቱ የነበረው በሀገር ደረጃ ኢትዮጵያ በሀገር ደረጃ በምትቸገርበት ጊዜ ወይም ደግሞ ትግራይ በክልል ደረጃ በምትቸገርበት ጊዜ ግን ምንም አይነት ድጋፍ ለማድረግ እንኳን ብዙ እንቅስቃሴ ያላደረጉም ኃይሎች ናቸው። ይቅርታ እንደዚህ አይነት መረጃዎችን ሲያጋሩ የነበረውና በእርግጥ እንዲህ ብለው ከሆነ ጠቅላይ ሚኒስትሩ ለአፍሪካ ህብረት እንደዚህ አይነት መረጃዎችን ወይም ደግሞ እንደዚህ አይነት ትዕዛዝን ሰጥተው ከሆነ አንድ የዘነጉት ነገር ግን የፕሪቶሪያው ስምምነት እርሳቸው አሁንም የሚያነሱት ስምምነት እና ሁለቱም ህወሓትንም ጨምሮ የሚያነሱት ስምምነት በዋና ተዋናይነት በአፍሪካ ህብረት አደራዳሪነት እንዲሁም በሌሎች አካላት አደራዳሪነት እንደተከናወነ ግን ማወቅ ያስፈልጋል። ያም እንግዲህ ያኔ ሲሆን ትክክል አሁን ሲሆን ትክክል የማይሆንበት ነገር አሁን ምኑ እንደሆነ አይገባም ወይም እርግጠኛ መሆን አይቻልም። ሌላው እንግዲህ በሌላው በሀገር ውስጥ ጉዳይ አፍሪካ ህብረት እጁን የከተተበት ነገር ቢኖር የብሬካዌ ግሩፕ ከሆነው ከፋኖ ብሬካዌ ከሆነውና በኋላም ከመንግስት ጋር ስምምነት ውስጥ የገባው በማስረሻ ሰጤ የሚመራው ኃይል ከአረጋ ከበደ ጋር ከአማራ ክልል ርዕሰ መስተዳድር ጋር ባደረገው ስምምነት የአፍሪካ ህብረት እንደ ታዛቢም እዛው ቆመው ነበረ። የኢጋድም ሰዎች እንደዚሁ ተገኝተው ነበርና በእርግጥ ይህ የውስጥ ጉዳይ አልነበረም ወይ? ምንድነው ሊሉ የተፈለገው? ወይም ደግሞ በኋላ ብዙ ጥፋቶች ከተፈጸሙ በኋላ አሁንም መጥቶ ከመናገርና ምናልባትም ያልጠበቅናቸው አውትካሞች ከመምጣታቸው በፊትና ሀገርን እንደ ሀገር ብዙ ጉዳት ከመድረሱ በፊት አሁን የአፍሪካ ህብረት ሀሳብ በእርግጥ ተቀባይነት ቢያገኝ አንድ ራሱን የቻለ ትልቅ ሀገራዊ ጉዳትን ማስታገስ ወይም ምናልባትም ደግሞ ማስቀረት የምንችል ይመስለኛል። ይህን ነገር እንደ አዲስ አሁንም ሪኮንሲደር ቢያደርጉት የተሻለ ይመስለኛል ብዬ አስባለሁኝ። ከኢትዮጵያ ወጣ ስንል እንግዲህ ወደ ኬንያ የሚወስድን አንድ መረጃ አለ። በኬንያ በጣም ከፍተኛ ድርቅ ተከስቷል። በተለይ በሰሜንና በሰሜን ምስራቅ ኬንያ በርካታ ቁጥር ያለውን የአርብቶ አደር ክፍል እንግዲህ የጎዳ የድርቅ
ክስተት ተከስቷል እና በጣም በርካታ የቀንድ ከብቶች እንደዚሁ ተጎድተዋል፣ ለሞትም እንደዚሁ እየተደራረጉ ነው የሚገኘው። እንደዚሁ ለሽያጭ እንኳ የሚ ይቀርቡ የነበሩት የቀንድ ከብቶች ከዚህ ቀደም እንግዲህ ከ60 እስከ 70 ሺህ ሽሊንግ ይገመቱ የነበሩ የቀንድ ከብቶች አሁን 5,000 በጣም ማክሲመም ከተሸጡ 5,000 እንደሆኑ ሬውተርስ እንግዲህ ወደ ማሳይ አካባቢ ሄዶ ሰዎችንም እንደዚሁ አግኝቶ አውርቶ የሰራው ዘገባ አለና ያው እንግዲህ ኬንያ በጣም በከፍተኛ ድርቅ በ2022 ተመሳሳይ አይነት ድርቅ ተከስቶ ነበር በነገራችን ላይ በስፍራውና ከፍተኛ ጉዳትም አድርሶ ነው የሄደውና አሁንም እንግዲህ ይህ ድርቅ በጊዜ መላ የማይበጅለት ከሆነ በ2027 እንግዲህ የሳሙኤል ሩቶ መንግስት ምርጫ ያካሂዳል። እሳቸው እንግዲህ ይህ ምርጫ ደግሞ ቀደም ሲል ይነሳባቸው ከነበረው የህዝባዊ አመጽ ጋር ተዳምሮ ከፍተኛ የሆነ ተግዳሮት ሊኖርባቸው ይችላል። እንዲሁም ደግሞ በምስራቅ አፍሪካ እንግዲህ ያለው የስፒልኦቨር ኢፌክት አለ። የህዝባዊ አመጽ መጀመሪያ ታንዛኒያ ከዛ ባስ ሲል ወደ ኡጋንዳ ሄዶ ነበር። አሁን ደግሞ በ2027 ወደ ናይሮቢ ላለመከሰቱ ምንም ማረጋገጫ የለምና ከወዲሁ መላ እንዲበጅለት የኬንያ መንግስት እንግዲህ እንዲያስብበት ይደረጋል ማለት ነው። ሌላው እንግዲህ ያው ወደ ሱዳን ነው የምንሄደው። በሱዳን አሁንም የደም መፋሰሱ እንደቀጠለ ነው። በተለይም ያው የአርኤስኤፍ እና የሳፍ ወይም ደግሞ የሱዳን ብሔራዊ ጦር እንደዚሁም ኤስፒኤልኤም ኖርዝ የተባለው ኃይል አሁንም እንደዚሁ ከፍተኛ ደም መፋሰስ ውስጥ ነው የሚገኙት እና ባሳለፍነው ሳምንት እንግዲህ ሱዳን ትሪቡን ይዞት የወጣው አንድ መረጃ አለና የአርኤስኤፍ እንግዲህ የመሐመድ ሐምዳን ደጋሎ የሚመራው ቡድንና ኤስፒኤልኤም ኖርዝ በጋራ ባደረጉት እንግዲህ ጥቃት ቁልፍ ስትራቴጂ ጠቀሜታ ያለውን ደማንሱር የተባለውን የብሉ ናይል ግዛት ውስጥ የሚገኝን ስፍራ ተቆጣጥረዋል። እንዲሁም ሌሎች አካባቢዎችንም እንደዚሁ ተቆጣጥረዋል። በተለይም በኩርሙክ ካውንቲ የሚገኘውንም የሱዳን ብሔራዊ ጦር ከፍተኛ ጥቃት ደርሶበታል በእነዚሁ ታጣቂዎች። ይህንም ተከትሎ እንግዲህ የሱዳን ትሪቡን እንደሚገልጸው የሱዳን ከፍተኛ ባለስልጣናት ኢትዮጵያን ወንጅለዋል ከሰሞኑ ጥቃት ጋር በተያያዘ። በተለይም ደግሞ በቤኒሻንጉል ጉሙዝ ተገንብቷል የተባለውና በተባበሩት አረብ ኤሚሬቶች ድጋፍ የተገነባ የተባለው ስፍራ በኩርሙክ ካውንቲ ለደረሰው የድሮን ጥቃት እንደ ቤዝ አገልግሏል ብለው የኢትዮጵያን መንግስት እንግዲህ ኮንነዋል ማለት ነው። በእርግጥ በኢትዮጵያ መንግስት በኩል ምንም አይነት የተሰጠ ማብራሪያም ሆነ መግለጫ የለም እስካሁን። እንደዚህ አይነት ጥቃቶች እንደዚህ አይነት ውንጀላዎች ሲከናወኑ የኢትዮጵያ መንግስት በማድፈጥ ነው የሚታወቀውና ምን አይነት ስትራቴጂ እንደሆነና ምን አይነት የፖለቲካል ወይም የዲፕሎማሲ ግንኙነት ለማስጠበቅ እየተካሄደ እንደሆነ በእርግጥ የሚታወቅ አይደለም። ምክንያቱም ይህ አይነት የዲፕሎማሲ ግንኙነት አሁን በአንድ መንግስት ላይ ወይም ደግሞ አሁን መንግስትን ኢትዮጵያን እየመራ ያለው መንግስት ብቻ ተወስኖ የሚቀር አይደለም። ይህ መንግስት በአንድም ሆነ በሌላ መንገድ በተወገደ ሰዓት ከኢትዮጵያን የሚረከበው ሌላኛው መንግስት ወይም ሌላኛው አስተዳደር የሚገጥመው በጣም ከፍተኛ የሆነ ሊገጥመው ወይም ደግሞ ሊጋፈጠው የሚችለው በጣም ትልቁ የዲፕሎማሲ ወይም ደግሞ የመልካም ግንኙነት የጉርብትና መልካም ግንኙነት ተግዳሮት ነው የሚሆነው እና ከወዲሁ መንግስትም ሆነ መንግስትን የሚደግፍም ሆነ መንግስትን የሚቃወም ወይም ደግሞ የሀገር ጉዳይ ያገባኛል የሚለው የትኛውም ኢትዮጵያዊ በቅርበትና በአንክሮ ሊከታተለው የሚገባ ጉዳይ ነው መሆን ያለበት ይሄ ጉዳይና እንደዚህ አይነት ነገሮች አሁንም እንግዲህ ከሱዳን በኩል ወደ ኢትዮጵያ እየተሰነዘሩ ነው የሚገኘው ማለት ነው። ይህ እንግዲህ በእርግጥ የቀጠናውን በጣም አስቸጋሪ ሁኔታ ማሳያም ነው። በእርግጥ ኢትዮጵያ በጎረቤት ሀገራት ስሟ በክፉ ሲነሳ ከቅርብ ዓመታት ወዲህ የመጀመሪያው አይደለም። በርካታ ሀገራት ኢትዮጵያን በመወንጀል እንዲሁም ደግሞ በውስጥ ጉዳያችን ላይ ጣልቃ ገባች በማለት እንደዚሁ አይነት ስሞችን እየሰጡ ነው የሚገኘውና በእርግጥ ኢትዮጵያ አሁን እየተከተለችው ያለው አይነት እርምጃ ወይም ደግሞ አሁን በታሪካዊ አጋጣሚ የማስተዳደር አቅም ወይም ደግሞ የማስተዳደር እድሉ የደረሰው ቡድን ወይም ደግሞ የመንግስት አካል ይህን ምን አይነት ስትራቴጂ እየተከተለ እንደሆነ በእርግጥ ግልጽ አይደለም እና
ተጠያቂነቱን በእርግጥ ከጊዜ ወደ ጊዜ እየተመናመነ መምጣቱ በራሱ እንደዚህ አይነት የማናለብኝ ስራዎችና በጎረቤት ሀገራት ላይ የምናሳድረውም ደግሞ እንደ ሀገር የምናሳድራቸው ጫናዎች በጣም በእጅጉ እየጎሉ ነው የሚገኘው። ምክንያቱም ኢትዮጵያ በቀጠናው ውስጥ ካሉ ሀገራት በጣም በህዝብ ቁጥርም እንደዚሁም ደግሞ ባለው የሚሊተሪም ረገድ በጣም ከፍተኛ ደረጃ የሚሰጣትም ነች። ያንም ተከትሎ እንግዲህ ያን ደግሞ ለሀገራዊ ጥቅምና ለብሔራዊ ዳር ድንበር ወይም ለሉዓላዊነት ከማስጠበቅ ይልቅ ሀገራትን ለመጎንተል እንደዚሁም ደግሞ በሀገር ውስጥ ባሉ አማጽያን መንግስትን ነፍጥ አንግበው በሚሟገቱ አማጽያን ላይ ለማዞር ነው እየተጠቀምንበት የሚገኘውና ይህ በጣም አውዳሚና የነገዋን ኢትዮጵያ በጣም ቅርቃር ውስጥ የሚከት እንደሆነ እንደዚሁ ሊታወቅ ይገባል ማለት ነው። በነገራችን ላይ ያው እናንተም እንደምትረዱት በኢትዮጵያን አጎራብቷት የሚገኙ ሁሉም ሀገራት በውስጣቸው ሰላም የለም። ኢትዮጵያ ደግሞ ከሁሉም የሚብሰው ደግሞ በጣም በርካታ የታጠቀ ኃይል የተለያየ አይነት አጀንዳ ይዞ እየታገለ መሆኑ ነው በጣም ከፍተኛውን ነገር የሚያሳየው ማለት ነው። በጣም የተባባሰ ጉዳይ ውስጥ ኢትዮጵያ እንዳለች ማሳያ ማለት ነው። እንግዲህ በሳምንቱ የነበረው የቀጠናው ጉዳዮች እነዚህን ይመስላሉ። ወደ ዛሬው የርዕሰ ጉዳያችን እናልፋለን ማለት ነው። እንግዲህ ባሳለፍነው ሳምንት በእርግጥ የሂውማን ራይትስ ዋች የ2026 ሪፖርት ይዞ ወጥቷል። ፌብሩዋሪ 4 ነው ይዞት የወጣው ይህን መረጃ ይህን ሪፖርት 529 ገጾችን ይዟል። ከዛም ውስጥ እንግዲህ ኢትዮጵያ፣ ሱዳን፣ ደቡብ ሱዳን በዋናነት ይገልጻል ከቀጠናው። እንደዚሁም ደግሞ ኬንያ፣ ታንዛኒያ እና ዩጋንዳንም ከሰሞኑ በተከሰተባቸው ችግር ምክንያት እንግዲህ ይዞ ቀርበዋል ማለት ነው። ሂውማን ራይትስ ዎች እንግዲህ በጣም አሳዛኝ ነገሮችንም እንደዚሁ እየጠቀሰ ይገኛል። በእርግጥ በጣም እየኖርንባቸው ያሉ ነገሮች ኢንሲደንቶች ቢሆኑም ነገር ግን በእንደዚህ አይነት ጥንቅቅ ብለውና በሪፖርት ደረጃ ሲወጡ ምናልባት የመጻኢው ሁኔታ እንኳ ምንም የብራይት አይነት ፊውቸር ባለመኖሩ ዛሬ ያየነው ሪፖርት ድጋሚ ተባብሶ ይህኑ ሪፖርት ልናነብ እንደምንችል ስናስብ በራሱ በጣም ተስፋ አስቆራጭ ነው የሚሆነው ማለት ነው። በተለይም ደግሞ እንግዲህ የማውሲ ሴጉን የአፍሪካ ኤግዜኪቲቭ ዳይሬክተር ናቸው የሂውማን ራይትስ ዋች እና በሪፖርታቸው የተናገሩት አንድ ንግግር አለ። ተጠያቂነት የሌላቸው ወይም ደግሞ ተጠያቂ የማይሆኑ ታጣቂዎች የመንግስትም ሊሆኑ ይችላሉ እንግዲህ ንጹሃንን የሚጎዱበትና የሚያሰቃዩበት አካሄድ አዲሱ ትሬንድ ሆኗል ወይም ኒው ኖርማል ሆኗል ይላሉ እና ይህ ደግሞ በተለይም ደግሞ በሆርን ኦፍ አፍሪካ እና በኢስት አፍሪካ ነው ይህን እንደዚህ አይነት ነገር ሆኗል የሚሉት። በተለይም ደግሞ እንግዲህ የሪጂናል እና ግሎባል ባለድርሻዎች ወይም ደግሞ የአክተሮች ምንም ሊያደርጉ አለመቻላቸው ደግሞ ሁኔታውን የባሰ ያደርገዋል ይላሉ በሪፖርቱ ላይ እንደጠቀሱት ማለት ነው እና ይህን ብቻ ብሎ አያበቃም ሪፖርቱ። በነገራችን ላይ አሁን ባለው ትራምፓዊ ዓለም እንግዲህ ትራምፕ መር ነው በጣም ያው የዓለምን ሁኔታ በእርግጥ በስፋት ትልቅ ለውጥ እያመጡ ወይም ደግሞ በጣም ዓለምን ሼፓን እየቀየሩት ነው ከሚባሉት ግለሰቦች እንግዲህ አንዱ ናቸው ፕሬዚዳንት ትራምፕ እና ይህን ትራምፓዊ ዓለም እንግዲህ በዚህ ትራምፓዊ ዓለም ውስጥ ሂውማን ራይት ሰርቫይቭ ያደርጋል ወይ፣ ሰብአዊ መብት በእርግጥ ሰርቫይቭ ያደርጋል ወይ ወይም ሊያደርግ ይቻላል ወይ የሚል ጥያቄም እንደዚሁ አዝሏል በሪፖርቱ የሂውማን ራይት ዎች ሪፖርት ማለት ነው እና በዚህ ሪፖርት እንግዲህ ሱዳን ስሟ ተጠቅሷል። ያው ከላይም ለመጥቀስ እንደሞከርኩት በኤልፋሽር እንግዲህ ባለፈው ኦክቶበር ላይ የነበረውን ጥቃት የምናስታውሰው ነውና በኤልፋሽር እና በሌሎች አካባቢዎች ላይ የአርኤስኤፍ ታጣቂዎች ያደረሱት ችግር በሚመለከት ያደረሱትን ጥቃት ያንን ተከትሎ እንግዲህ በጣም በርካታ የሰብአዊ መብት ጥሰቶች መከናወናቸውና የጦር ወንጀሎችም እንደዚሁ መፈጸማቸውን እንደዚሁ ያትታል በሪፖርቱ ላይ።
በዛው በሱዳን እንግዲህ ተፋላሚ ኃይል የሆነው የሱዳን ብሔራዊ ጦርም ከአርኤስኤፍ ቦታዎችን ለመንጠቅና መልሶ ለመቆጣጠር በሚያደርጋቸው ጥረቶችና አጋጣሚዎችም ንጹሐንን ታርጌት ያደረጉ ጥቃቶች ማድረጉንም እንደዚሁ በሪፖርቱ ተመላክቷል ማለት ነው። በእርግጥ ያው ሱዳን በጣም ከፍተኛ የሰብአዊ መብት ጥሰት የሚከናወንበት የጦር ወንጀልም እንደዚሁ የሚፈጸምበት አካባቢ እንደሆነ ሁላችንም የምንረዳው ጉዳይ ነው። በተለይም ደግሞ እንግዲህ ከቅርብ ጊዜ ወዲህ ደግሞ የአልቡርሃን መንግስት ወደ ካርቱም መመለሱን ተከትሎ ለውጦች ይኖራሉ ተብሎ ነበር። ነገር ግን ይባስ ብሎ እንዲያውም ዲፋይን እየተደረገ ነው እንጂ የሄደው ምንም አይነት የመባባስ ወይም ደግሞ አቅሙ የመቀነስም ወይም የመጨመርም እንዲያውም ነገር የለውም። ነገር ግን ከመቼውም ጊዜ በበለጠ ግን በጣም ዲፋይን እየሆነ ጎራው በደንብ እየተለየ ነው እየሄደ የሚገኘው የሱዳን ሁኔታ ማለት ነውና በቅርቡ ያው እንደምታስታውሱት አድማጮቻችን የአሜሪካው ፕሬዚደንት ዶናልድ ትራምፕ በሱዳን ያለውን ችግር ለመፍታት እንግዲህ ብዙ አይነት እንቅስቃሴ ሊያደርጉ እንደሆነ እንደዚሁ በይፋ ማሳወቃቸው የሚታወስ ነው። በተለይም ደግሞ የሳውዲ አረቢያው ክራውን ፕሪንስ ወደ ዋይት ሃውስ ተገኝተው እንግዲህ ውይይት ካደረጉ በኋላ ነበረ ይህን በይፋ መግለጻቸው የሚታወሰው። ነገር ግን ከዛ በኋላ ምንም የተፈጠረ አዲስ ነገር አለመኖሩ በራሱ ችግሩን ከድጡ ወደ ማጡ እያደረገው ይገኛልና በተለይም ደግሞ አሁን እንግዲህ የሱዳን መንግስት እንደሚያስታውቀው ከሆነ የኢትዮጵያ ኢንቮልቭመንት እየኖረው መጥቷልና ይህ ደግሞ ሀገራዊ ጉዳይ መሆኑ ወይም ደግሞ የሱዳን ብሔራዊ ጉዳይ መሆኑ ብቻ ቀርቶ ቀጠናዊ ጉዳይ የሆነም ጎረቤት ሀገራትንም እንደዚሁ ያካትተን የሚገኘውና ይህ ሪፖርት እንግዲህ በሚቀጥለውም ተመሳሳይ አይነት ሪፖርት ልናነብ እንችላለን ወይም ደግሞ ይቻለናል ማለት ነው። ምንም አይነት አመላካች ጉዳዮች ወደ ደና የመሆንና የመሻሻል ጉዳዮች ሊኖሩት የሚችሉበት አጋጣሚ እንደዚሁ እየቀነሰ ሊሄድ ይችላል ብዬ ነው የምረዳው ማለት ነው። ሌላው ደቡብ ሱዳንን ነው። ያው የሱዳን ከዛው ከሱዳን ሳንወጣ የደቡብ ሱዳንንም እንደዚሁ ሪፖርቱ የተመላከተ ጉዳይ አለና በተለይም ደግሞ የሱዳን እንግዲህ ምርጫ ማራዘምን ተከትሎ በጣም በርካታ የሰብአዊ መብት እገዳዎች፣ ክልከላዎችም እንደዚሁ የተከናወኑበት የሰብአዊ መብት ጥሰቶች የተከናወኑበት አጋጣሚ እንደነበረ እንደዚሁ በሪፖርቱ ለማመላከት ተሞክሯልና ይህ ጉዳይ እንግዲህ በጣም ፋንዳሜንታል የሆኑ ራይቶች እንደዚሁ ተገድበዋል ይልና የተቀናቃኝ ፓርቲዎች አባላትም እንደዚሁ መታሰራቸውንም በሪፖርቱ ተመላክቷል ይዞቷል ማለት ነው። ከዛ አስቀድሞ አዳዲስ ግጭቶች ማገርሸታቸውን እንዲያው ይህንም ከግጭቶቹም ጋር ተያይዞ ደግሞ ህዝብ በሚሰበሰብበት አካባቢዎች ሆነ ተብሎ የአየር ጥቃት መድረሱንም እና እንግዲህ የሳልቫኪር መንግስት ብዙ ንጹሃንን በአየር ድብደባ መግደሉንም እንደዚሁ በሪፖርቱ ተጠቅሷል እና ይህ በጣም አስደንጋጭ ሁኔታ ነው የሚገኘው። በነገራችን ላይ ያው የሱዳን አለመረጋጋት በኢትዮጵያ ላይ ከፍተኛ ችግር ብሔራዊ አደጋም እያስከተለ እንደሆነ የሚታወስ ነው የሚታይም ነው። አሁንም ድረስ እንደዚሁ እንግዲህ እየኖር ነውና በጋምቤላ ክልል የሚታየው የሰላም እጦት የደቡብ ሱዳን አለመረጋጋትና በታጣቂዎች በርካታ የጦር መሳሪያ እንግዲህ ኢሌጋል የሆነ የጦር መሳሪያ በታጣቂዎች እጅ መኖሩ ወደ ኢትዮጵያ ድንበር እየዘለቁ በመግባት እንግዲህ ከሰሞኑ በጋምቤላ ክልል የደረሰውን ችግር የምናየው ነው። በእርግጥ የፌዴራል መንግስት ጉዳይ ብሎ የሰራው ነገር ወይም ደግሞ መፍትሄ ባይኖርም ክልሉ አሁንም በአስቸጋሪ ሁኔታ ውስጥ እያለፈ እንደሆነ ግን እንደዚሁ መታየት ያስፈልጋል። በተለይም ንጹሃን ኢትዮጵያውያን እየተገደሉ እንደሆነና በፍልሰተኞች እንደዚሁ አንዳንድ ቀበሌዎችና መንደሮችም እንደዚሁ በጋምቤላ ክልል የሚገኙ በቁጥጥር ስር እየዋሉና የደቡብ ሱዳን ታጣቂዎችም መተው እንደዚሁ የማዕድን ስፍራዎችን እንደዚሁ በቁጥጥር ስር የማዋል ባንዲራቸውን ሰንደቅ ዓላማቸውንም እንደዚሁ የመስቀል ስራ እየሰሩም እንደሆነ እንደዚሁ መግለጽ ያስፈልጋልና በደቡብ ሱዳን ያለውን ግጭቶች ተከትሎ የተከናወኑ የሰብአዊ መብት ጥሰቶችን በሚመለከት በዚሁ እንግዲህ ፌብሩዋሪ 4 በወጣው የ2026 የሪፖርት ይፋ ሆኗል ማለት ነው። በፌብሩዋሪ 4 2026 በወጣው ሪፖርት ይፋ ሆኗል ማለት ነው። ሌላው እንግዲህ ወደ ኢትዮጵያ ይመጣል ይሄው ሪፖርት። በነገራችን ላይ እንግዲህ በቀጠናው በሆርን ኦፍ አፍሪካ እና ኢስት አፍሪካ ይለዋል ኢትዮጵያ እና ሶስቱን
ሁለቱን ሀገራት ኢትዮጵያ፣ ሱዳንና ደቡብ ሱዳን ነው በጉልህ ያስቀመጣቸው። ከዛ በኋላ ግን በእርግጥ ኬንያ፣ ታንዛኒያና ኡጋንዳንም እንደዚሁ ለመጥቀስ ሞክሯል። የኢትዮጵያን እንግዲህ በሚያነሳበት ወቅት የመንግስትና የፋኖ ታጣቂዎች እንደዚሁ አይነት ችግሮችን ፈጽመዋል ይላል። የጦር ወንጀሎችን ፈጽመዋል ይልና እንደዚሁም ደግሞ የኤርትራ ወታደሮች በእርግጥ እንደዚሁ በኢትዮጵያ ድንበር ውስጥ ወይም ደግሞ ዘልቀው በገቡበት አካባቢ በያዙት አካባቢ የሰብአዊ መብት ጥሰቶችን እንደዚሁ ፈጽመዋል ብሎ ያትታል እና በእርግጥ ከዚህ ቀደም ያው ባሳለፍነው ሳምንትም ወደ እናንተ ለማድረስ እንደሞከርነው የኤርትራ ጦር ድንበር ጥሶ እየገባ ነው፣ ድንበር አልፎ እየገባ ነው። እንደዚሁም የድንበር አካባቢዎች ኢትዮጵያ ከኤርትራ ጋር የምትዋሰንባቸው የድንበር አካባቢዎች የድንበር እንግዲህ ያው የድንበር ጥበቃው እየላላ ነው የሚልም ነገር እንደዚሁ ለማድረስ ሞክረን ነበረ። ነገር ግን ስለዚህ ይሄኛው ነገር በደንብ የኛን መረጃ የሚያጠናክር ይሆናል ማለት ነው። ይሁን እንጂ ከፌደራል መንግስት አሁንም እንደዚሁ የኤርትራ ጦር በኢትዮጵያ ውስጥ ለመኖሩ ግን አሁንም ምንም የተባለ ነገር የለም ማለት ነው። ስለዚህ እንግዲህ የኢትዮጵያ መንግስት የፈጠረውን ወይም ደግሞ የፈጸመውን የጦር ወንጀል በሚመለከት እንግዲህ የሂውማን ራይትስ ዎች ሪፖርት በግልጽ እያስነበበን ይገኛል ማለት ነውና ይህን ጉዳይ በሚመለከት የኢትዮጵያ መንግስት ስሙ እንግዲህ ከቅርብ ጊዜ ወዲህ ብቻ አይደለም፣ ከሰሜኑ ጦርነት ጀምሮ የኢትዮጵያ መንግስት በዓለም አቀፍ ድርጅቶች፣ ተቋማት፣ የሰብአዊ መብት ተቋማት ስሙ በበጎ ሲነሳ አይስተዋልም። አሁንም ደግሞ እንደዚሁ ሌላ ተጨማሪ አይነት ኮንፍሊክቶች እየተዋለዱ ነው የሚመስለውና ተጨማሪ አይነት እንደዚሁ የሰብአዊ መብት ጥሰቶች ነው ሊከናወኑ ወይም ደግሞ ሊፈጸሙ በደጅ ያሉትና በጣም አሳሳቢና አስቸጋሪ ሁኔታዎችን እንደዚሁ ከፊታችን እንዳሉ ማሳያም ነው የሚሆነው። ያም ሆኖ ግን ከሰሞኑ እንግዲህ በምክር ቤት የነበራቸው ቆይታ የጠቅላይ ሚኒስትሩ የምክር ቤት ቆይታ ግን በነገሮችን ይባስ ብሎ ማለት ወደ ተሻለ አቅጣጫ ከመምራት ይልቅ እንዲያውም ወደ ባሰና ከዚህ ቀደም ታይቶ ወደማይታወቁ ነገሮች እንደዚሁ የሚከት ሆኖ አመላካች ሆኖ ነው እየታየ የሚገኘው። በተለይም ደግሞ ከዚህ ቀደም የነበረውን ከህወሓት ጋር የነበራቸውን ግንኙነት ወይም ደግሞ ከህወሓት ጋር ተገብቶ የነበረውን ጦርነት ምክንያት አድርገው በአማራ ክልል ተፈጽሟል ያሉት ግጭትም ወይም ደግሞ በአማራ ክልል ተፈጽሟል ያሉትን የጥፋት በጣም የሚያሳዝን ነው ብለዋል። ማለት በእርግጥ እንግዲህ ሲሆን የመሪነት ቁመና ወይም ደግሞ የሀገረ መንግስት ቁመና ሲሆን የተቋቋሙ ኮሚሽኖች አሉ። በእነሱ ኮሚሽኖች እነዛ ኮሚሽኖች ነፃና ገለልተኛ ሆነው በደንብ ማለት የሽግግር ፍትህ የሚከናወንባቸው እንዲሆኑ መስራት ነበረ፣ በእርግጥ ለሀገር የሚታሰብ ከሆነ ማለት ነው። ነገር ግን የአንዱን ቁስል እያነሱ በነገራችን ላይ ከዚህ አስቀድሞ ተመሳሳይ አይነት ቅስቀሳ አሁን በኬንያ የሚገኙት የኢትዮጵያ አምባሳደር እንግዲህ ባጫ ደበሌም ተመሳሳይ አይነት ቅስቀሳ ሲያደርጉ የሚስተዋል ነው። ይህን አይነት አሁን ደሙን የማይመልስ ዜጋ በተለይም ደግሞ የአማራን ብሔር እያነሱ ነበረ። ደሙን የማይመልስ ባይፈጠር ይሻለው ነበር እስከ ማለትም በብሔራዊ ቴሌቪዥን ጣቢያ ቀርበውም እንደዚሁ ሲናገሩ ነበርና ተመሳሳይ ሆነ። አሁን የአንድን ቁስል እያነሱ እያመረቀዙ ለሌላው አይነት ችግር ለመፍጠርና ዘመን ተሻጋሪ ትውልድ ተሻጋሪ ቂም ለማትረፍ የሚኬድበት መንገድ በእጅጉ የሚያሳዝን ነው የሚሆነው። በእርግጥ እንደዛም ሆኖ ግን በሪፖርቱ የኢትዮጵያ ስም በጉልህ ተቀምጧል። በጉልህ የተቀመጠው ደግሞ በደህና አይደለምና የ2026 እንግዲህ ሪፖርት ከዚህ ቀደም የተከናወኑ ሪፖርቶች በ2026 ነው የወጣው። የኢትዮጵያም ጉዳይ በዚሁ ተከናውኗል ማለት ተጠርቷል ወይም ደግሞ ተመዝግቧል ማለት ነው።
በዚሁ ሪፖርት እንግዲህ የሌሎች የምስራቅ አፍሪካ ሀገራት ተጠቅሰዋል። ኬንያ፣ ታንዛኒያ እና ኡጋንዳ። ኬንያ ያው ከዚህ ቀደም የነበረው ሁላችንም እንደምናስታውሰው በህዝባዊ አመፅ በተለያዩ የኬንያ ከተሞች ኢንክሉዲንግ እንግዲህ ናይሮቢ በጣም ብዙ የወጣት ወይም ጄንዚ የሚባለው ጄኔሬሽን ዜድ የመሩት ህዝባዊ እምቢተኝነትና የህዝባዊ ማዕበል በጣም የኬንያ ከተሞችን አጥለቅልቆ ነበረ። በኬንያ ያለው ሙስና ተንሰራፍቷል። እንግዲህ መንግስት ስልጣኑን ያላግባብ እየተጠቀመ ነው። እንደዚህ አይነት ጥያቄዎችን ለመጠየቅ በነገራችን ላይ የኬንያ ወጣቶች የሚሰንፉ አይደሉም። በጣም ኮንሽስ ናቸው። እንዲሁም ደግሞ ደፋሮችም ናቸው ደግሞና የጠየቁበት ጊዜ ነበረ። ግን ያን ተከትሎ የሳሙኤል ሩቶ መንግስት እንግዲህ ቅራኔዎችን ወይም ደግሞ ጥያቄዎችን ለመፍታት የሄደበት መንገድ በእጅጉ አሳሳቢ ነበረ። እንዲያውም ተመጣጣኝ ያልሆነ እርምጃ ወስዷል። መሳሪያ ተጠቅሟል። ብዙዎችን ለህልፈትና ለአካል መጉደልም እንደዚሁ ዳርጓል በሚል ነው እንግዲህ በሪፖርቱ የተካተተው ማለት ነው። ሌላው ታንዛኒያና ኡጋንዳ ያው ከምርጫና ድህረ ምርጫ ተከትሎ ያለው የተከሰተው ችግር ነው እንግዲህ እንደ አገራትን እዚሁ ሊስት ውስጥ የከተታቸው ማለት ነውና በጣም አሳሳቢ የሚሆነው እንግዲህ ሀገራት ድህረ ምርጫቸው ደህና ካልሆነ ምርጫውን የሚመለከተው ምርጫው ምን አይነት ምርጫ እንደሆነ ማሳያ ነው በነገራችን ላይ እና ድህረ ምርጫ በጣም ብጥብጥና ሁከት የሚስተዋልባቸው ከሆነ በእርግጥም የተካሄደው ምርጫ አንድ ችግር እንደነበረበት እንደዚሁ ማሳያ ይሆናል ማለት ነው። ታንዛኒያ እንግዲህ የሳሚያ ሱሉሁ መንግስት የነበረው የወሰደው እርምጃ ሺዎችን ነው ለህልፈት የዳረገው አክሮስ ታንዛኒያ። ያንም ተከትሎ እንግዲህ የወደብ ከተሞች ወደቦች ስራ ማቆም እስኪገደዱ ድረስ ነበረ የነበረው የሀገር ውስጥ የሰላም ጦት የነበረው ማለት ነው። ያ ስፒልኦቨር ኢፌክት ነበረው ወደ ጎረቤት ኡጋንዳ እና እንግዲህ የሙሴቪኒ መንግስት አሁን ለደረሰበት በተለይም ደግሞ ዋነኛ ተቀናቃኙ የሆነው ቦቢ ዋይን ያው አሁንም መንግስት እየፈለገው ነው የሚገኘው። እሱም እንግዲህ ተሰውሮ ይገኛልና በርካቶችን ለህልፈት እሱም ዳርጓል። የኡጋንዳ እንግዲህ ድህረ ምርጫ ችግር እንዲሁም ደግሞ እንግዲህ ጀነራል ሙዚ ወይም ደግሞ የዩዌሪ ሙሴቪኒ ልጅ በሀያዎቹ እንግዲህ የሚገመቱ ቁጥራቸው በሀያዎቹ ወደ 22 እና 23 የሚደርሱ ሰዎችን መግደላቸውን እንግዲህ ይፋ አድርገው ነበር በትዊተር ገጽ በኤክስ ገጻቸውና እንግዲህ እነዚህ ተዳምረው ታንዛኒያንም ኡጋንዳንም እንዲሁም ኬንያን በሂውማን ራይትስ ዎች ሪፖርት ውስጥ እንዲካተቱ ሆነዋል ማለት ነው። ያሳለፍነው እንግዲህ ጊዜያት አመት የፈረንጆች ከፍተኛ የሆነ የሰብአዊ መብት ጥሰት የተከናወነባቸው የቀጠናው ሀገራት እነዚህን ይመስሉ እንደነበረ እንደዚሁ ሂውማን ራይትስ ዎች ይፋ አድርጓል ማለት ነው። ተመሳሳይ አይነት ችግር እንግዲህ በ2027 ሊከናወን ይችላል በኬንያ ምክንያቱም ሀገራዊ ምርጫ ይከናወናል። የሳሙኤል ሩቶ መንግስት እንግዲህ ከወዲሁ በጣም ብዙ ተግዳሮቶች እያጋጠሙት ይገኛል። በተለይም እንግዲህ መግቢያችን ላይ እንዳነሳ ነው የሰሜን ኬንያና ሰሜንና ሰሜን ምስራቅ ኬንያ የተከሰተው ድርቅ እሱንም ተከትሎ ያለው የማህበራዊና ሰብአዊ ቀውስ እንዲሁም ደግሞ አሁንም ድረስ ያልበረደ የተዳፈነ ቁጣ ለህዝብ መሃል ተጠያቂነት የሌለበት ብዙ አይነት እንግዲህ ለህልፈት የተዳረጉና ለአካል ጉዳትም የተዳረጉ ዜጎችም ያሉበት ሀገር ነውና ብዙ አይነት ተግዳሮት ከፊት ለፊት ይጠብቃቸዋል ሩቶ። እንግዲህ ያንም ተከትሎ ብዙ ነገር መስራት እንዳለባቸው እንደዚሁ ማሳያ ነው። እንዲሁም ደግሞ የጎረቤት ሀገራት ትሬንድ አለ ድህረ ምርጫ ላይ የተከሰተው የህዝባዊ አመፅና እምቢተኝነት። ስለዚህ ኬንያንም ሊንጣት ይችላል የሚል እንግዲህ ግምት ከወዲሁ ማስቀመጥ ይቻላል ማለት ነው። እንግዲህ አድማጮቻችን ለዚህ ሳምንት እንግዲህ የያዝነው ሪፖርት ወይም ደግሞ ለዚህ ሳምንት ወደ እናንተ ለማድረስ ያሰብነው እንግዲህ አበይት ነጥብ ይህን ይመስል ነበር። ርዕሰ ጉዳያችንንም እዚሁ ላይ እንጨርሳለን። ሳምንት በሌላ ርዕሰ ጉዳይ ወደ እናንተ ለመድረስ እንሞክራለን። እስከ ሳምንት መልካም ሳምንት።